እህቴ እናቶቼ እናት አባቴ ይህን ነገር ደብቄያቸዋለሁ። ከተናገርኩኝ ህያብ ብቻ አይደለም እህቴ እናት አባቴ ይጠሉኛል። አውጣው ያለውን ነገር አውጣውና ችግር የለም ይስተካከላል። ሰው እኮ ይሳሳታል። ችግር እንዲፈታ ነው አይደለም ህያብ። ቆይ ትንሽ ቆይ ትንሽ አብሪኩ ምንም ማውራው ነገር በቃ እሺ እኔ ማውራው ነገር የሞከረው ነው እናገረው ነገር ቾንፈታችሁ ነው መሄድ ያለባችሁ። ጊዜያቶች በሄዱ ቁጥር ህያብ እናንተ ያበቃላችሁ። እሷ እየተጎዳች ነው የምትመጣው። ፍቅራችሁ እየተጎዳ ነው ያለው። አሁንም ማልናገረው ይበልጥ እንዳትጠላኝ ነው ህያብ እኮ ትጠላኛለች። ከተናገርኩኝ ትጠላኛለች ማለት ያስጠላል። በቃ ኦልሬዲ ተለያይተዋል። ስልክ ከተደዋወሉ ስንት ቀናቸው ነው ምናምን እዩንም ኤፍሬምንም አንድ ላይ ሆኖ ማግኘት ትፈልጋለሁ ብላኛለች። በጣም ልክ ነች። የምሬ ነው የምላችሁ። በጣም ያሳዘነችኝ እንደውም እኔና እምባይ እየወረደ እምባይ እያለቀስኩኝ ምንድነው ምክንያቱ ብዬ ተናግራለሁ። ገባኝ። እዚህ መሀል ላይ አንደኛ ነው ቤተሰብ እንዲገባ አልፈልግም። እናቴ የምመልሰው መልስ እንኳን ከብዶኛል። ከፍቴ ጋር ቆሜ እንትናል ነው እየመጣች ነው። በቃ ሰላም ቤተሰብ እንዴት አላችሁ? እኛ አላችሁ። ፈጣሪ የተመሰገነ ይሁን። ችግር አልፈታን አላረን። እግዚአብሔርን በጣም እየገረመኝ ነው። የሆነ ወራት የሆነ ህይወታችን በሰው እጅ ያለ እስኪመስል ድረስ ማለት ነው፣ በፈጣሪ እጅ ያለ እስከማይመስል ድረስ አስቡት። እያንዳንዱ ቀን ሰላም የማይኮንበት የለም። እናንተ ሁሉ ግራ ልትጋቡ ትችላላችሁ። እኔም ግራ እንደገባኝ ሁላችንም ግራ እንደገባን ሳምንት 2 ወር ምናምን 2 ወር እንኳን አይሞላም በሰላም የሚቀመጠውና በቃ አቅጣጫቸውን ይስታሉ፣ የሆነ ነገር ይረብሻሉ ምናምን በቃ ህይወታችሁ በሰው እጅ ያለ ነው የሚመስለው። ሰው ሲፈልግ እንዲያነሳ የእናንተን ህይወት የሚቀያየርበት እስኪመስል ድረስ ነው እንደዚህ ነገሮች እየተበለሻሹ ያሉትና እግዚአብሔር ይመስገን ያው በጤና ሰላም ቢሆንም ግን አንዳንድ አካባቢያቸው ያለ ሰው ሰላም ካልሆነ እናንተም አትሆኑ። ነገሮች እንደዚህ እየተበለሻሹ ነው። ከዚህ በፊት እንደዛ አይነት አስቡት ማለት ከዚህ በፊት አንዴ ህመም አንዴ መጣላት ምናምን እያለ ነገሮች ብጥብጥ ብለው በስንት መከራ እንዳስተካከል ነው ከፈጣሪ እርዳታ ጋር በስንት መከራ እንደተስተካከለ ያያችሁት ነገር ነው። ለወራት እንደዚህ አይነት ነገር ሲበጠበጥ ቆይቶ አሁን ሰላም ተፈጠረ ብለን ደግሞ ደስ ብሎ በቃ ኖርማል ህይወት ልክ እንደማንኛውም ሰው እየተኖረ አሁን ድጋሚ ደግሞ ሌላ ችግር በህያብ በኩል የመጣ ችግር ነው ብለን ሳንጨርስ አሁን ደግሞ በኤፍሬም በኩል በቃ ነገሮች እንደዚህ የተደራረቡ ብልሽታቸው እየወጣ ነውና ቢያንስ እስኪ አይ ነው አቅጣጫቸውን ስተዋል ተበታትነዋል ነገር ነው ሁሉ ለመመለስ ትንሽ አስቸጋሪ ነገር አለው። ግን ቢሆንም አረፈደም ፍቅር የሚለው ነገር መሀላቸው ላይ ስላለ ትንሽ ነገር ብቻ ነው የሚፈልገው ለማገናኘት እንሞክራለን ከእግዚአብሔር ጋር። ጊዜ ህዩን አክስት ተዋውቀናል። ስልክ መደዋወል እንችላለን ማለት ነውና አክስት ጋር ተደዋውለን ነበረ ፍሬ ጋር ማለት ነው የህያብ አክስት ጋር እና ህዩንም ኤፍሬምንም አንድ ላይ ሆኖ ማግኘት ትፈልጋለሁ ብላኛለች። መገናኘት ግን አይችሉም እንደምታዩት ስልክ ምናምን እየተደዋወሉ አይደለምና ማግኘት ፈልጋለሁ ስላለችኝ የሆነ ምክንያት ፈጥሬ ሁለቱን እሷ የምታገኝበትን ሰዓት ማመቻቸት አለብኝና ዛሬ እሱን ነገር አስቤያለሁ። እዩንም ጠርቻታለሁ። ያው እኔ ስጠራት ያን ያክል ኮስተር ስለማትል ጸባቸው ከእሱ ጋር ስለሆነ እሷንም ጠርቻታለሁ። ፍሬም እንግዲህ እዚህ ቦታ እንደምንገናኝ ነግሬያታለሁ እና እግዚአብሔር ብሎ ከፈቀደ እዚሁ አገናኝተን ብንጨርስ ሰላም ቢፈጠር ደስ ይለኛል። ደባሪ ነገር አለው የምር ቤተሰብ በጣም የሚያስጠላው። በቃ እሷ በጣም ልክ ነች። የምሬ ነው የምላችሁ። በጣም ያሳዘነችኝ እንደውም እኔና ትላንትም እያየን ነበረ እያወራንም ነበረ ልብስ በቃ ከዛ ቤት ለቅቄ መውጣት ነው የምፈልገው፣ እዛ ቤት ውስጥ መኖር አልፈልግም ምናምን እያለች ነው። እሱ ደግሞ ቤትሽ ነው ኑሪ አይነት ነገር ነው መሰለኝ እንትን የሚሉትና እቃዎቿ እንደምትወስድ ምናምን እያወራች ነበረ። ማለት ያስጠላል። በቃ ኦልሬዲ ተለያይተዋል። ስልክ ከተደዋወሉ ስንት ቀናቸው ነው ምናምን ገባችሁ። ትንሽ ያስጨነቀኝ ነገር እሱ ነው። በጣም ተበሳጭታለች። አይ ቲንክ ቆርጦላታል በጣም አዩ ዲንሽ ሰላም በይ ማቂ ታንስ ደህና ነኝ። ጸገኝ እህቴ የታለች? እፈልጋታለሁ።
ደህና ነህ? አለሁልሽ። ምንድን ነው እንደዚህ ቾክሌት አለ ማለት ነገሮች እየተካረሩ ነው። የምን ነገር ተዳይታችሁ ቪዲዮ እንትን ብላችኋል ማለት በቃ ሙሉ በሙሉ የተጣላችሁ እየመሰለኝ አይደለም። ለኔ ለውስጤ እንደዛ ነው የሚሰማኝ። አብሪካውን ስለዚህ ነገር ልታወራኝ የመጣው እውነት? አዎ እኔ ደግሞ እንደዛ መሰለኝ። ስለ ቪዲዮ ስለ እኔ ከእናንተ ጋር አብሬ በልቼ ጠጥቻለሁ። አንቺ አይ ነው ጥፋት እኮ የለብሽም። ማርያምን እርግጠኛ ነኝ የማወራውን ጥፋት እንደሌለብሽ ነው። እሺ ሶት አደ ጥፋት ከሌለብኝ አይደል? ለምን ወደኔ የመጣው ጥፋት ወዳለበት ሰው አትሄድም ነበር እኮ? እናንተ እየተገናኛችኋለን። ቢያንስ እስኪ ምክንያቱን እንዲናገር እናድርገው። የምን ምክንያት? ባይዘባችን ላይ ሰው ጠርቻለሁ። እሺ ማን? እንዳንተ እንዳትጓ ምናምን እንዳትይ የምልሽ። እሺ እኮ በቃ ለመፍታት ልንሞክር ነው። እና አንቺ ደግሞ አይ ነው መጀመሪያ ማለት ነው ማናደድ እኮ ትችያለሽ ማለት ነው። እሺ አንደኛ ነገር አዳምጠኝ። ማለት ባለፈው ቢሆን ተናግሬ ነበር። ትላንትናም ማለት ከትላንት ወደ የሰራሁትን ቪዲዮ አይተካል አይደል? ከዚህ በኋላ እንትና እንደዚህ ነው እኔ እንደዚህ መሆን ፈልጋለሁ እያልኩኝ ስለመጣላት ስለመለየት ነገር ቪዲዮ አልሰራም ብዬ እኔ መሞከር አለብኝ። እኔ መሞከር አለብኝ ደግሞ እኔ ሳለቅ ምንም አይነት ካሜራ ይዛ እንድትመጣ አልፈልግም። ቪዲዮ ይዘን እንደመጣ አላወኩኝ። እዩ ከእናንተ ጋር አብረን በልተን ጠጥተን አብረን እየኖርን እኮ መሞከር እንዳለብኝ ግን ደግሞ ቪዲዮ ይዘን ሰላም እንዲሰማው ፈልጋለሁ። ጥፋተኛ ነው። አይ ነው ልጁ ጥፋተኛ ነው። ምን እንዳጋጠመው አላውቅም፣ ግን ጥፋተኛ ነው። ሙሉ በሙሉ እንጂ ከዳዛው ነው ተደማነዘዝ ያለብኝ እንጂ እኮ እኔ ጋር አይደለም። እምባይ እየወረደ እምባይ እያለቀስኩኝ ምንድነው ምክንያቱ ብዬ ተናግሬያለሁ። ገባኝ። ያለቀሽበት ነገር 2 ቀንና ከዛ በላይ እንቅልፍ አጥቼ የሚነጋብኝ ተረዳኝ። ምንድነው ጥፋቴ እያልኩኝ ስለዚህ ይሄ ማለት ምን ማለት ነው? በቃ አንዳንድ ጊዜ እኮ ግዴታ እሱ ማወራሩ አላውቅም። በቃ እንደዚህ አይነት ነገር ልታወራኝ ከሆነ እኔ ወደ ቤት ይገባል። አንቺ ቆርጦልሽ ሊሆን ይችላል። እዩ ማርያምን ኦኬ። ትላንትና ቀጥ ብዬ ማለት መናገር ያለብኝን ነገር ተናግሬ ከዚህ በኋላ ልከፋም ስላልኩኝ ቆርጦልኛል ማለት ነው። እንደዛ ነው የተሰማኝ። ለዛ ነው ማልቀስ ምናምን ነበረብኝ፣ ማዘን ነበረብኝ። ሳምንት ሙሉ ቪዲዮ ሰራ እንደዚህ ሆንኩኝ ምናምን ነበር ማለት ነበረብኝ። አይደለም እኔ በቃ የተሰማኝ እንደዛ ስለሆነ ነው። እሺ ቢያንስ በቃ የሆነ የቻልኩትን ነገር ለሞክር ብዬ ነው። አክስሽንም ጠርቻታለሁ። እሺ አሁን ማንን? ፍሬን ጠርቻታለሁ። ለምን? ማግኘት ትፈልጋለች። እዚህ መሀል ላይ አንደኛ ነው ቤተሰብ እንዲገባ አልፈልግም። ወረዲ መግባት አለባቸው። በቃ ማለት በእኛ አቅም የሚሆን ነገር አይደለም። አጀማመራ ሳያችሁ እንጠጣጣ። ስለዚህ ከአክስቴ ጋር አውራ እንጂ አክስቴ እንደዚህ አድርጓል ፍሬም ምናምን እያልኩኝ ከአክስቴ ጋር ማውራት አልፈልግም። ተረዳኝ። ለእናቴ የምመልሰው መልስ እንኳን ከብዶኛል። ችግር የለውም። በቃ እንደዚህ ሆኗል እኮ ማለት አይደለም የሚጠበቅብሽ አንቺ። እሷ ስለፈለገች ነው። አገናኝኝ ስላለችኝ ነው። እኔ ገብቶሻል። እሷ ማግኘት ትፈልጋለች እንዴ ከማለት ከኤፍሬም ጋር ማግኘት ከፈለገች ታግኝ። ግን ደግሞ ምንም ብሎ የሚነግራት ነገር የለም። ተረዳኝ። ቢያንስ እስኪ የሚያደርገው ነገር እንኳን ነው ሲያወራ ምክንያታዊ የሆነ ሰው የምታወራው ነገር በሙሉ ማለት ነው ምክንያታዊ መሆን አለበት። ምናልባት ምክንያቱም ለሷ ቢነግራት ሰይሁ ይነገራት አይደለም ችግር አለው ማለት ለኔ ሳይነግረኝ ለአክስቴ ሊያወራት ነው ስታስበው አንተ ራስህ ጉዳዩ እኮ የሚመለከተው እኔ እና እሱ ስላለው ነገር እኮ የሚመለከተው እኔ ነው እንጂ አክስቴን አይደለም። ስለዚህ ከአክስቴ መናገር ነው የሚቀለው ወይስ ለህያ መናገር ነው የሚቀለው? አይ ለክስቴ ነግራታለሁ ካለ ችግር የለም። ለክስቴ ዘመድ ትችላል። እኔ ግን እዚህ ጋር የሚያገባኝ ነገር እሺ። አክስትሽ መጣለች እዚህም ጠብቃለች። እኔ ምን እዚህ አልጠብቃትም። ችግር የለም። አክስቴ ናት እኮ ሌላ ጊዜ እኮ እንገናኛለን። እኔ አንተ ስጠረኝ የመጣሁበት ምክንያት ባይዘው ጸባችን ከኤፍሬም ጋር ነው እኮ ይገባኛል። አለዛ ጋር ያለው ነገር ስለተቋረጠ ከእናንተ ጋር ያለው ነገር ይቆማል ማለት አይደለም። ከዚህ በፊትም እንደዚህ አይነት ነገሮችን ለማድረግ ሲሞክር የነበረው ቢያንስ ከኔ ጋር ስላልተጣላ እኔ ቢያንስ ነገሮች ላስተካክል በሚል ነው። ከዚህ በፊት የነበሩ ችግሮች ታስታውሻለሽ? እነዛም ጊዜያቶች አልፈዋል። እሺ ማለት ይሄ ነገር ማስተካከል አይቀርም። እነዛ ጊዜያቶች አይደለም በቃ ጥፋተኛ ነው እሱ። አዳምጠኝ። ትናንትናም ተናግሬያለሁኝ። እነዛ ሁሉ ጊዜያቶች ያለፉት በይቅርታ ስለታለፉ ነው። ተረዳኝ። ይሄንም ግን በይቅርታ ልታሳልፍ የምትችለው ነገር ቢኖር በቃ ምክንያቱ ሲነገር ነው አይደል? ችግር የለውም። የትኛውም ነገር በይቅርታ ያልፋል። ምክንያቱን እስከማውቅ አሁን ነው ይኸውልሽ አንቺ እኮ አላጠፋሽም። የሆነ ምክንያት ይኖረዋል። አሁን አክስቴን ጠርቻታለሁ በማርያም እኔ ከአክስቴ ጋር ቆሜ እንትን አለ ይኸው እየመጣች ነው። በቃ ለምንድን ነው ስልክ ያላነሳሽ? ነው እየደወልኩ ነበር። አክስቴ እደውልልሻለሁ። እኔ ራሱ እደውልልሻለሁ። ደህና ነሽ? ደህና ነኝ።
ታናንሽ ደህና አለን። አብሽኩ እንዴት ነህ? ሰላም ነው? እንዴት ነህ? እግዚአብሔር ይመስገን። ምን ነው በመነጋገር ይሻላል? ምን እንነጋገራለን ከዚህ ጋር ብለሽ ነው? በመነጋገር ይሻላል ብዬ ነው የመጣሁት። ባህላችን አይፈቅድም፣ መምጣት አይጠበቅብኝም። ግን ነገሮች ሲበላሹ ደግሞ በመሀል አንዳንዴ ለፍቅርም ህግ ይሻራል። እሺ ህግ ይሻራል ብዬ ነው። ባህል ምናምን ፍቅር ያሸንፋል። አዎ ለዛ ነው። እህቴም ከምትበሳጭ እሷ ጋር ሳይደርስ ነገሩን እኛ እንትን ብንለው ተነጋግረን ብንቀርፈው ይሻላል ብዬ ነው። እኔ እንጃ እኔ አልሄድም፣ በእውነት እኔ አልሄድም። እናንተ ከፈልጋችሁ ግን እደውልለታለሁ። እሺ እናንተ ግን እኔ አልሄድም። ኤፍሬም ጋር ደውልለትና እንዳልሽኝ ልጥራው። እሺ ይሁን። ኦኬ ነው ግን በቃ ዝም ብለሽ ቁሚ አንቺ። አትሄጂም። እሺ ዝም ብለሽ ቁሚ አንቺ። ደውልለትና ሄሎ አይፋ ቤና አልወጣማ። አይ እንዳትወጣ ብዬ ነው አንዴ መጣሁኝ። እመጣለሁ 10 ደቂቃ ብቻ እንዳትወጣ። አንዴ ብቻ ማርያም መጣሁ 10 ደቂቃ ብቻ። እሺ እንዳትወጣ አደራ። እሺ ሊወጣ ሲል ነው ሄደው የደረስንበት እንዳው ማለት ነው። ቤት እንሂድና የት እኔ አልሄድም። ኧረ በማርያም እውነት እኔ አልሄድም። ምን ችግር አለው ነገር እኮ ለምንድን ነው? እሺ እኔና እዚህ ጋር ስሚኝ ምን ማለት ነው አልሄድም ማለት? እኔ ደክሜ የመጣሁት ሁሉ ነገር ትቼ ልጆቼን ትቼ የመጣሁት ያንቺን ህይወት ለማስተካከል አይደል? እናትሽ ሰምታ እንድትናደድ እንድትታመም ነው የምትፈልጊው? ምን ብዬ እንደማስረዳት ራሱ ለሷም ግራ ገብቶኛል። አይቻልም። ሄደን ተነጋግረን ችግራችን መፍታት መቻል አለብን። እንሞክር፣ ቢያንስ እንሞክር። አይ ነው ሁሌ አንቺ ነሽ እኮ የምትታገይ። የሆነ ነገር ሲፈጠር አንቺ ነሽ የምትፈጠር። እኔ ፈላጊ ሁሉ ጊዜ እንደዛ ነው። ያለውን ነገር እንጠይቅና ያለውን ምክንያት ምንድነው የሚለውን እንጠይቀውና ችግሩ ምን እንደሆነ መፍታት መቻል አለብን። የፍቅሩን ዋጋ አውቀሽው አልገባሽ? እዩ ማርያም የምሬን ነው። ብዙ ታግለሽ የለ ከዚህ በፊት አንድ ልጅን ብቻ ብትሞክሪ ምን ችግር አለ? በቃ ሄደሽ መሞከር ነው። በቃ አንድ ብቻ ቢያንስ እሺ፣ ያክስሽንም ፍላጎት እንትን እንስማሽ። መስዋዕከን አትወጣም እንሂድ ሄደሽ ተነጋግረን ነገሮችን ፈተን እንጣለን። ምክንያቱም ኤቪ ሞሪና ቶሎ ቶሎ እየመጣ ነው የጠፋሁትን ያክል። ምን ተፈጥሮ ነው? ፈሪ ለምን መጣሽ አንቺ? ዝም ብላችሁ ስትበታተኑ ዝም ብዬ ማለት አለብኝ? አንቺ የሚያስመጣ ነገር አይደለም። እንግዲህ እሷ መታ ቤት ቁጭ ስትበልሽ ሳያት ሌሎቹ ስር የሰደዱ ስለመሰለኝ ተነጋግረን መፍታት ካለብኝ እንደ አክስት ካከበራችሁ ያለውን ነገር ተነጋግረን ሶልቭ ለማድረግ ነው የመጣሁት። መቼም እንደዚህ እያየህ ቁጭ አትልም አይባልም እኮ። ስለዚህ የሚያስጨንቅህ ነገር ካለ ችግር ካለ ያለውን ነገር ተነጋግረን ብንፈታ አሪፍ ነው ብዬ አስቤ ነው።
ትላንትም ልብስ ሲሰምታለች። የቤት አሁን ማንም የለውም። የዚህ ቤት መፍቻ ያለው አብሪኮ ጋር ነው። እኔ ተቀመጭበት ብያታለሁ። ቁጭ በይበት ፈጣሪ ካለ በቃ ከተስተካከለ ብያታለሁ። ቁጭ በይ ብያታለሁ። እኔ ያለሁበት ሁኔታ እኔና ፈጣሪ ብቻ ነው ምናምን እኮ። ምክንያት ምንድነው? ያላንተ እንዴት ነው ባዶ ቤት የምትቀመጠው? እንዴት ነው ያላንተ ባዶ ቤት እኮ መቀመጥ የለባትም። ያለውን ነገር በግልጽ ነግረሃት እንትን ማለት ነው ያለባቸው። ችግሩ ምንድነው? የተፈጠረው ነገር ምንድነው? ከሷ ነው ችግሩ ያለው። ችግሩ ከሷ ከሆነ ንገረንና መስተካከል ያለባትን ነገር ታስተካከል። አንተም ደግሞ ያለህን ምክንያት ንገረን። ስማኝ ነው ያለው። አሁንም አንተ ነው ያጠፋው። እምሬ ነው ማርያም። ህዩ በስንት መከራ ነው ይዘናት የመጣው። በጣም ገፍታ ለመጠጋት እየሞከረች ነው። አንተ ነው ይፋ በዝምታ እኮ የሚመጣ ነገር የለም። ስንነጋገር ነው ለችግሮች መፍትሄ የሚገኘው። ስለዚህ ያለውን ምክንያት ንገረን። ምክንያት ምንድነው? ምንድነው ከሷ ምትርቅ ያለው ምንድነው? እንደዚህ ይሁን ሌላ ጭንቀት ሌላ ነገር አትፍጠር። በቃ አዳም አይደለም ነገር እኮ የሚፈታ ነገር መሆን የለበትም። ነገሮችን ተነጋግረን መፍታት አለብን። ለምን ነው እንደዚህ የምትጨነቀው አንተ? ምን ህይወት አደጋ ላይ ነው ያለው? ማን ነው ምንድነው ህይወትን አደጋ ላይ ያደረገው? ይኸው ፍቅራችሁን ፈልጋለን ገፍታ እየመጣች አይደለችው እዚህ ይኸው እሱን ተረጋግተን ነው ከነገሮችን እንትን እናስተካክለው። እሺ ፍሬ እኔ እንደዚህ ብዬ መናገር አልፈልግም። መናገር ባለብኝ ሰዓትና ጊዜ እናገራለሁ። ነው ጊዜ መስጠት የለብህም። ያለውን ችግር አሁንኑ ተናግራ ችግራችሁን ፈታችሁ ነው መሄድ ያለባችሁ። ጊዜያቶች በሄዱ ቁጥር እያብናንተ ያበቃላችሁ። እሷ እየተጎዳች ነው የምትመጣው። ፍቅራችሁ እየተጎዳ ነው ያለው። አሁንም የማልናገረው ይበልጥ እንዳትጠላኝ ነው እኮ ነግረሃት በዝምታ እሷን ከምትጎዳት ነግረሃት ብትጠላ ይሻላል እኮ። አንዳንዴ ግን ያለውን ችግር ተነጋግራችሁ ችግራችሁ መፍታት መቻል አለባችሁ። ስለዚህ ያለውን ነገር ንገረን። በቃ ምንድነው አንተ እንደዚህ የምትሆነው? ለምንድን ነው? በቃ ተናገርና ያለውን ችግር እንፍታ። ለምንድን ነው እንደዚህ የምትሆነው? ራስህን ስለምን ጭንቀት ላይ ትጥላለህ? በቃ ዛሬ ይለቅ እስኪ በቃ ተስፋ ይኑሮ። ዛሬ ሁሉም ነገር ይለቅ በቃ ችግር የለውም። የፈለገው ነገር ይምጣ። ከዚህ በላይ የሚመጣ ነገር የለም። ለምን ነው ለመናገር ሞክረህ የምታቆመው? አዎ መልሰህ ዝም ትላለህ። ልትናገር ትፈልጋለህ ግን አትናገረውም። ስለዚህ ንገረንና ያለውን ችግር እንፍታ። የሚፈታ ነገር አይደለም። በቃ ይፈታል። የማይፈታ ነገር በመነጋገር የማይፈታ ነገር የለም። ህያብን ታውቃታለህ ከኔ በላይ እኮ አንተ ነህ የምታውቃት። አብራት ቆይተሃል አይደል እንዴ? እሷም እየተጎዳች ነው። አሁን በስንት ነገር ነው እዚህ ይዘናት የመጣ ነው። ሁሌ ለማኝ እኔ ነኝ ወይ? ሁሌ ፍቅራችን ምንፈልገው እኔ ብቻ ነኝ ወይ ስትል አሸንፊያት ነው በቃ በግድ ይዣት የመጣው። ስለዚህ የእናንተ እንትን ብቻ አይደለም የሚበጠበጠው፣ እኛም ቤተሰባችን ይበጠበጣል። ስለዚህ ያለውን ነገር ተናገርና መፍትሄ እንፈልግላት። ስንት ነገር አቀዳችሁ ይለ አሁን ፍሬንም አታድክሟት በእናታችሁ እየጠራችሁ በቃ ከተስተካከለ እኔ ራሴ እነግርሻለሁ። በቃ ግን ከተናገርኩኝ ይሄን ነገር ከተናገርኩኝ ቤት ውስጥ ትታት ሄደህ እሷ ልብሷን ይዛ ወጣ እስከመቼ? ፈጣሪ ምስክሬ ነው። ላንቺ ብቻ አይደለም ቤተሰቤ፣ እህቴ፣ እናቶቼ፣ እናት አባቴ ይሄን ነገር ደብቄያቸዋለሁ። ከተናገርኩኝ ህያብ ብቻ አይደለም እህቴ፣ እናት አባቴ ይጠሉኛል። አውጣው ያለውን ነገር አውጣውና ችግር የለም ይስተካከላል። ሰው እኮ ይሳሳታል እንደ አንተ መላክ አይደለም። ስህተት ሊኖር ይችላል። ያን ስህተትን ደግሞ ማረም ይቻላል። እንዴ ምን ሆነ ነው አንተ እንደዚህ የምትሆነው? ንገረንና ያለውን ችግር መፍትሄ እንፈልግለት። ህያብ በቃ የምትናገረው ነገር ካለ እኔ እጠላሃለሁ። እንደዛ ነው ተነጋግረናል። ከዚህ በኋላ ምንም ነገር ማለት አልፈልግም። በቃ ሁለታችን ጨርሰናል አይደል? ሰው እናስገባ ብለናል። እዩ ኦኬ ልክ እኔ አይደለም አክስቴን ይዣት የመጣሁት። አይ እኔ ዝም ማለት ስላላስቻለኝ ነው የመጣሁት። በቃ አክስቴ ችግር እንዲፈታ ነው አይደለም? ህያብ ቆይ እዩ ቆይ ፍሬ ትንሽ ቆይ ትንሽ አብሪኮ ምንም ማውራ ነገር የለም። በቃ እሺ እኔ ማውራ ነገር የሞከረው ነው እናገረው ነገር የለም። አብሪኮ ተወኝ በእናትህ ለማስተካከል እየሞከርኩ ነው። ስለምን አትረዳኛል? እሺ እዩ ፍሬ በማርያም አንተ ፊና አንተ
እኔ ነኝ ጥፋተኛ። ሲጀመር መምጣት አልነበረብኝ። ቆይ እስኪ ተረጋጊ። አንዴ ተረጋጊ። ትንሽ ደቂቃ ብቻ ትንሽ እንነጋገር። ኧረ በማርያም እኮ ሊነግረን እኮ እየሞከረ ነው እኮ በቃ። ስለዚህ ጊዜ ስጪው ብለሽ እሺ ምን ይፈጠራል እኮ? እሺ እናንተ አውሩ በቃ። እኔ ደግሞ ኧረ በማርያም ፍሬ የሆነ ነገር አለ። ቆይ እስኪ ቆይ እሺ ቆይ እዩ ምንድነው ችግር? አንተ ቆይ ኤፊ ምን አለበት ብታወራው ነው? በእናታችሁ በቃ የፈለገው ድብልቅልቅ ይበል። አንተ ለምን አትናገርም? እሺ ይኸው ለፍቅራችሁ ብላ ታግላ አይደል እዚህ ቤት ድረስ መጣችሁ። ትጠላኛለች። ከተናገርኩኝ ትጠላኛለች። ካልተናገርክ ከዚህ በላይ ነው የምጠላህ። አንዴ ተናግረው በቃ ጥላቻውንም ፍቅሯንም ይኸው በቃ ችግር የለውም። እመነኝ ማርያምን፣ ይሄ ነገር ጊዜ በሄደ ቁጥር እንደሷ የሚጠላ ሰው አታገኝም። በምትወድ ልክ ልጠላ ትችላለች። ኤፊ በቃ የፈለገ ነገር ብትንትን ይውጣሽ አውጣ በቃ ችግር የለውም። ህይወት ያላልከውም በቃ ህግ ያለበት ሀገር አይደል ያለው? ምንም ይወጣብሃል። በቃ እየተዋደድን እየተፋቀርን መለያየት የሚባለው ነገር ለምን ያን ሁሉ መከራ አሳልፋችሁ የለ እንዴ? እንደሚያልፍ ለምን አታስብም? አብርኮ በቃ እኔ ብዙ ማውራት አልፈልግም። በቃ በእናትህ ካሜራ ይዘህብኝ አትምጣ። ከቻልክ ካሜራ ይዘህብኝ አትምጣ። በቃ ሾሪ ነው የምትሄደው። አሁን መፍቻውን ከፈለገች ስጣት። እኔ ልሂድ። በእናትህ ተወኝ። የት ነው የምትሄደው? እሺ አብርኮ እኔ መሄጃ አላጣም። የምሄድበት ቦታ አላጣም። ገባህ አይደል? የምሄድበት ቦታ አላጣም። ኧረ በማርያም አክስቷንም እየጠራችሁ አታድክሟት። በእናትህ ዳንስ በቃ እድል ካለን እንሞክር ብዬ ነው። አንተ ና በቃ ተናገረው፣ ችግር የለውም። በቃ የፈለገ ነገር ይምጣ። ኤፊ እኔ ከአንተ ጋር መጣላት አልፈልግም። በቃ ሂድ። እሺ ዳንስ እዚህ ቁጭ በላ። ይህ ሁሉ ነገር አይፈጠርም ነበር እኮ አንተ ብትናገር። ኤፊ እኔ ምን እንደተፈጠረ አልገባኝም። እስካሁን ድረስ አልገባኝም። ተናገር ስበላ አትናገርም። አልናገርም። እሺ ያብ ጥፋተኛ ነች። በዚህ አይደለችም እኮ በቃ ልክ ነች እኮ እሷ። ገብቶሃል? እያደረገች ያለችው ነገር ልክ ነው። አንተ ማሰብ የማትችል ሰው ነህ ወይ? መሀይብ ምን ሆነሃል? አብሪኮ አንተ ነህ እያሰብክ ያለው እንኳን ነገሮች እንዴት እየተበጠበጡ እንደሆነ አይታየም? እንዳንተ ተወኝ በቃ። ወንድ ልጅ ነህ አይደል? ለምን አትረዳኝም እንዴ? ለምን አትረዳኝም? ተወኝ። ኧረ በማርያም በቃ ካሜራ ይዘህ በመጣ ቁጥር ይበልጥ እየተሰደብኩ እየተወቀስኩ ነው። እረፍ። ከቻልክ ራቀኝ። በሩን ክፈትልኝ ልውጣ። በእናትህ እዚሁ ተቀመጥ። አልቀመጥም። እኔ እቤቱን ልልቀቅላት። ከቻልክ አምጣት ትቀመጥ። ዛሬ እንዴት እንዳመጣኋት እኔ ነኝ የማውቀው። ኢቭን ከዚህ በኋላ ስጠራት ላትመጣልኝ ሁላ ትችላለች። ገብቶሃል? እኔ እና እሷ ብቻ ስላልተጣላን ስጠራ ስለምትመጣ ነው እንደዛ እየሆነች ያለችው። እሺ አሁን ልሂድ። ተወኝ በቃ ልሂድ። የሆነ ነገር እንኳን አትሞክርም ለመመለስ? አብሪኮ ተወኝ። አሪፍ በማርያም ተወኝ። እዚሁ አብሪኮ በእግዚአብሔር ተወኝ በቃ። ወሬ ነው እሺ የምትሄደው? ለምን ትሄዳለህ? አብሪኮ በእግዚአብሔር ከቻልክ ከአክስቷ ጋር አሁን በእናትህ እኔ ቤተሰቧን አክባሪ ነኝ። ቤተሰቧን ስለምታከብራቸው እኮ ነው ያመጣናት። በጣም ነው የምወዳት። እያብ ከነፍሴ በላይ ነው መሳሳላት። ታውቃለህ ይሄንን። እኔ ብዙ ቃላት በተናገርኩኝ ቁጥር የሚመጣብኝ እኔ ነኝ የማውቀው። ገብቶሃል? ከጀርባዬ ያለው እሳት እኔና እኔ ብቻ ነኝ የማውቀው። ማንም ሰው አይረዳኝ። ማንም ሰው እኮ እሺ ንገረንና እንካፈለው። ችግር የለውም። ተወኝ። ኧረ ኤፊ በማርያም አንተ